ሰላም እህቶቼ ወንድሞቼ እንዴት ናችሁ? ሙስሊምም ክርስቲያንም የምወዳችሁ የማከብራችሁ እንዴት ናችሁ? ባላችሁበት ቦታ ሁሉ ፈጣሪ ቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ እግዚአብሔር አምባ መጠጊያ ይሁንላችሁ፣ ከድንገተኛ አደጋ ከድንገተኛ ሞት ይጠብቃችሁ፣ በምትሄዱበት በምትራመዱበት ሁሉ ቅዱስ ሚካኤል ቅዱስ ገብርኤል ይጠብቃችሁ። ሙስሊምም ከሆናችሁ ፈጣሪ የልባችሁን መሻት ሁሉ ያሟላላችሁ፣ ቤተሰቦቻችሁን እንደዚሁም የኛ ክርስቲያኖች ሙስሊምን ቤተሰቦቻችሁን እግዚአብሔር ይጠብቅላችሁ፣ የቤተሰቦቻችሁን ክፉ አያሰማችሁ፣ የምትሰሩበትን ገንዘብ የላባችሁን ብር ፈጣሪ ይባርክላችሁ፣ ከድንገተኛ አደጋ ከድንገተኛ ሞት በሰው ሀገር ወጥቶ ከመቅረት ፈጣሪ ሁላችንንም ይጠብቀን፣ ከኃጢአት በስተቀር መልካምን ነገር እግዚአብሔር አምላክ ያሳየን፣ እንደ ራሳችሁ የሚወዳችሁ መልካም ሰዎችን ይስጣችሁ፣ ከጓደኛ ጠላት ከጓደኛ ምቀኛ ሸረኛ ተንኮለኛ መተተኛ አሽሙረኛ ቅናተኛ ሁሉ ፈጣሪ ይሰውራችሁ፣ በሰዎች ዘንድ የተወደዳችሁ ያድርጋችሁ፣ ሰዎች እንዲያይተው ውድድ ያድርጓችሁ፣ በምትሰሩበት በመዳቦቻችሁ ፊት እግዚአብሔር ክብርን ያሳያችሁ እያልኩኝ ብቅ ጥልቅ ፈካደ መቅነጠፍ ጠሽ ጠንቧብዬ መጥቻለሁ ማለት ነው። ከዛሬ ጀምሬ በተለያየ ነገር እመጣለሁ ማለት ነው። ጂጂ ግማሾቻችሁ በይሉ ስሪ፣ ግማሾቻችሁ የተማረራችሁም ስላላችሁ እኔ በነገራችን ላይ ትላንት የተለቀቀውን አይቻለሁ። በጣም ሙሉንም አላየሁትም በቃ እጅ ስላለኝ ማለት ነው። እና ምን ልላችሁ ነው ከማለት የሆነ ብቻ ልሰራም ላልሰራም እችላለሁ። ከዛሬ ጀምሬ እኔ ጭንቅላቴን አይምሮዬን መበጥበጥ አልፈልግም። ነፃ ሰው ነኝ። ነፃ ሁነን ሁላችሁም ቢሆን አይምሯችሁ መበጥበጥታችሁ ወደ መልካም ነገር ጭንቅላታችሁን አዙሩ እላለሁኝ ማለት ነው። አንዳንድ ጊዜም ይሰለቻል፣ የሰው ልጅ ይመረዋል። ገባችሁ? በምናውቀው ኃጢአት ውስጥ ከመግባት እያየን እንትን ማለት መልካም ነው እላለሁኝ። እና ዛሬ ሩታንና ማስተር አብነትን ይዤላችሁ መጥቻለሁ። ማስተር አብነት ታሟል። የድሆች አባት መልካም ሰው በቃ እኔ እንጃ። እኔ አንዳንድ ጊዜ ማስተር አብነትን ሳስበው ማለት ነው ክርስቶስን እግዚአብሔር ያለውን ትእዛዝ የፈጸመ ሰው ነው የሚመስለኝ። ክርስቶስ ወደዚህ ምድር ሲመጣ ለኃጢአተኞች፣ ለተቸገሩት፣ ለተጎዱት፣ ላዘኑት፣ ሰው ለናቃቸው፣ ሰው ለተፋቸው ነው አይደለ? ወደዚህ ምድር ራሱን ዝቅ አድርጎ በከብቶች ብረት ውስጥ ተወልዶ ወደዚህ ምድር የመጣው ሁሉም ማድረግ እየቻለ ሁሉም መሆን እየቻለ ከብዙ ሀብታም ባለጸጎች ጋር መሆን እየቻለ ከድሆች እኩል ዝቅ ብሎ 30 ዓመት አንድ ብጫቅ ጨርቅ ነው እስከ ሞቱ ድረስ የለበሰው። ድሆችን መስሎ ተርቧል፣ ተጠምቷል። ከድሆች ጋር እንቆቅለሻቸው ሁሉ የታሰረውን ሁሉ ሲፈታላቸው፣ ሰው የናቃቸው 12 ዓመት ደም ሲፈሳት ለነበረው ሰው የናቃት የተፋት ሰው ሁሉም ለሚያንቋሻት ዝቅ አድርጎ ክብሯን ስለሱ ስለኛ ስለ ኃጢአተኞች ስለ በደለኞች መጥቶ ዝቅ ብሎ እግዚአብሔር አምላክ ራሱን አሳልፎ ሰጥቷል ማለት ነው። ለጻድቃን ሳይሆን ለኃጢያን ነው የመጣው ክርስቶስ ወደዚህ ምድር ማለት ነው። ስለዚህ ፓስተር ልለው ነው እንዴ ማስተር አብነት የክርስቶስን ትእዛዝ የፈጸመ ነው የሚመስለኝ። ምክንያቱም ሰው የናቃቸውን፣ ሰው የጣላቸውን፣ ሰው የተፋባቸውን፣ ሰው እንኳን አጠገባቸው ቀርቦ የተጠየፋቸውን እቅፍ እያደረገ እያጽናና እናቴ ልጄ እያለ ከመሬት እያነሳ ያለውን ጃኬት እያወለቀ የሚሰጥ ጀግና ወንድማችን ነውና እኔ ሳስበው የክርስቶስን ቃል የክርስቶስን ተግባር የፈጸመ ልጅ ነው ብዬ ነው የማስበው። ራሱን ዝቅ አድርጎ ማለት ነው። እሱ እየተጎዳ እሱ እየታመመ ለድሆች የደረሰ እሱ እግሩን አይታችሁታል እንግዲህ እግሩ ላይ ካንሰር እያለበት ነው ራሱ እየማቀቀ ለድሆች ሲል ግን ዝቅ ብሎ በተለያየ ሀገር እየዞረ ችግር ለደረሰባቸው የደረሰ ወንድም ነውና እኔ እንጃ ብቻ እግዚአብሔር አምላክ ይፈውሰው፣ እድሜና ጤና ይስጠው፣ ከክፉ ነገር ሁሉ መብራን ትጠብቀው። እሷውን በዚህ ሰዓት እየፈለገ ያለው ገንዘብ አይደለም፣
ገንዘብ ሳይሆን ሙስሊምም ክርስቲያንም ፕሮቴስታንትም ሁላችሁም በጸሎታችሁ አስቡኝ። ጸሎት ብቻ ነው የሚያስፈልገኝ ነው ያለው። ገንዘብ አላለም። ጸሎት በቃ በእምነታችሁ ጸልዩልኝ ነው ያለው። እግዚአብሔር አምላክ እሱን እንዲምረው ምህረትን እንዲልክለት እንዲፈውሰው ሁላችሁ ሙስሊምም ከሆናችሁ ዱዓ ስታደርጉ አስቡት። ክርስቲያንም ከሆናችሁ አባታችን ሆይ ጸሎትን በቀን 2 3 በምታደርጉበት ጊዜ አስቡት። ፕሮቴስታንትም ከሆናችሁ በጸሎታችሁ ሁሉ ስሙን እየጠራችሁ እግዚአብሔር እንዲምረው ምህረትን ጸጋውን እንዲያበዛለት ጸሎት አድርጉ። መልካም ሰዎች በምድር ላይ አይበረክቱም። በነገራችን ላይ እግዚአብሔር ኃጢአተኞች፣ ነፍሰ ገዳዮች፣ ስንት ለሰው የማያስፈልጉ ሰዎች በምድር ላይ ይሞሉና ቅዱሳን መልካም ሰው መልካሙን ፈጣሪ ወደ ራሱ ይጠራልና እሱ ግን ማስተር አብነት እሱ ከሄደ እግዚአብሔር በራሱ ቃል ልጄ ሆይ በቃ ካለ ብዙ የሚጎዱ ከሱ በታቾች አሉና እግዚአብሔር ምህረቱን እንዲያደርግለት ሁላችሁም በጸሎታችሁ አስቡ። ጀግና ነው በጣም። እኔ እንጃ ብቻ አላቅም። የሱን አሪያ ካሁን ወዲህ እንደው ከየሱን አሪያ ተከትሎ የሚመጣ ሰው ካለ እኔ እንጃ አላቅም። ግን ማለት ነው እንደዛም ሆኖ ታሞም እንኳን ያለውን የፌስቡኩን በቃ በሁሉም ነገር እርዳታ የሚሰራው በአደራ መልኩ ሁሉ ለሰው አስረክቧልና እግዚአብሔር ምህረትን እንዲያደርግለት እሱ የሆነ ነገር ቢሆን ብዙ ድሆች የሚጎዱ ይመስሉኛልና በጸሎታቸው አስቡ ላለው ወንድሜ የመብርሃን እቅፍ ድግፍ አርግታ ትማር ከክፉ ነገር ትጠብቅ። እግዚአብሔር አምላክ ሁሉም ማድረግ ይችላል። ሁሉም አይደለም የእግር ካንሰር የተለያየ በቃ ይሄ ልጅ አበቃለት ሲባል እግዚአብሔር ህይወትን ዘርቶ ያነሳ። የሞተ ሬሳ ራሱ ክርስቶስ ያስነሳልና እግዚአብሔር አምላክ ይዳብስ፣ ክፉህን አያሰማን። በቃ ድነክ ለማየት ያብቃን እላለሁ። ከዚህ በመቀጠል ሩታና ሄርሜላ መተዋል ማለት ነው። ያው ሄርሜላ መታ ሩታ ላይ ዝታባታለች። ሩታም ያው ቆፍጣናነቷን ሄርሜላ ላይ አሳይታለች ማለት ነው። አንዳንድ ጊዜ ማለት ነው ሚስት የቁጭ ብላ ማለት ነው እኔ የሄርሜላ ነገር አንዳንዴ ንቅ ነው የምትመስለኝ፣ የነቀለች ነው የምትመስለኝ ማለት ነው። እና ምንድነው ተይልኝ ነው በአጠቃላይ ተይልኝ፣ አንቺን አይፈልግሽም ምናምን እያለቻት ነው ለሩታ ማለት ነው። ሩታ ደግሞ በአንድ ስልክ ብቻ አብርሃምን የራሴ ማድረግ እችላለሁ ብላ ዝታለች ማለት ነው። ከእንደዚህ ፈጣጣ ጓደኛ ወይንም ከእንደዚህ በሰው ህይወት ገብታ ከምትመጠምጥ መርዛማ እባብ እውነት እግዚአብሔር አምላክ ይሰውራችሁ። አብሶ ትዳር ያላችሁ ፈጣሪ ይጠብቃችሁ፣ እንደው እግዚአብሔር ይጠብቃችሁ። ምን አይነት አይናውጣ ምን አይነት ይሄ ደግሞ ሴታ ሴት ይሄ ጁሉጥሉጥ ይሄ ሉጥ ነገር የሆነ ይሄ አቤል የሚባለው ደግሞ አንተን እግዚአብሔር ብቻ ፍጻሜን ያሳምርልህ ነው የምለው። ምክንያቱም ሁኔታ ከያመ በሰው እጅ ነው፣ ግን አንተ ዘልዝለው ሰው የሚገልቅ እንደሚመስለኝ ከሆነ ማለት ነው። ለማንኛውም ሄርሜላ ብትረጋጊ ጥሩ ነው። ሩታ ለምን እንደነ ብሩክ ሸቤችን ልጅ አስገብታ እንደው 1-2 ቀን አሮን ብታበላልን እኔ ደስ ነው የሚለኝ ማለት ነው። እውነት ዝምታዋ ነው ይሄን ያለ ያስደፈራት ብዬ አስባለሁ። እቺ ልጅ ሸቤ አምሯት አይደልና 1-2-3 ሸቤ አቅምሽልን። ሲቀጥል ደግሞ እንግዲህ ዝታባት ነው ተይልን፣ ለምንድን ነው ከህይወታችን ማትወጪው ምናምን ትላለች እኮ ደግሞ አይናውጣ ሚስት እየቁጭ ብላ ባለ ትዳርን አሳልፈሽ ለኔ ስጭኝ የምትል ነው። ለማንኛውም ሩታም ዝታ ነው ሄደችው። ዛሬ ምን እንደሚከሰት አናቅም፣ ግን ሩታ በአላማሽ ጽኒ ቆፍጣና ሴት ነሽ። በቃ እንደዚህ አይነት እርምጃ ነው መውሰድ ያለብሽ ማለት ነው። በፊትም እጅ ያሰጠሽ ነገር ምንድነው? ያንቺ መዘናጋት፣ ያንቺ ችላ ማለት ነው። እቺ ሄርሜላ ተብዮ ጭንቅላትሽ ላይ አሯን እንድታራ ያደረጋት ማለት ነው። አሁንም በነካ እጅሽ አቤልንና ሄርሜላን 2 ሳምንት ወይንም 3 ቀን ሸቤ ያስገቢና አራቸውን አብይልንና እኛም ሰላም እናገኝላለሁኝ። በተረፈ ያንቺንና የአብርሃምን ነገር መብርሃን ጣልቃ ትግባና ታስተካክልላችሁ። ምክንያቱም በመሃል ልጅ አለ። ልጃችሁንም በፍቅር በሰላም እንድታሳልፉ ግን ማለት እኛ ሴቶች በጣም ብዙ ነገር እናሳልፋለን። በነገራችን አሳልፈን ኦቨር ሲሆን በጣም ከቆረጥን ያ ሰው ምንም ቢያደርግ ትዝ አይለንም እና ሄርሜላ ሩታዬ ያሳልፈውን ነገር መቻል የመተው የምትችይ ከሆነ የይቅርታ ልብ ካለሽ
ይቅር ተባብላችሁ በአንድ ቤት ብትኖሩ ደስ ይል። ምክንያቱም የዋህ ነው የሚመስለው። በቃ እንትና አብርሃም የእግዚአብሔር በግ ነገር ነው። በቃ የዋህ። ለዛ ነው እነዚህ ራሱ አናቱ ላይ ወጥቶ የሚጫወቱት እንጂ ከሩታ ቂም በቀል ይዞ ወይንም ሳይወዳት ሳያፈቅራት አይቀርም። ሰው ነው። እነዚህ ሁለቱ ናቸው እየነዱት ያሉትና በመሃላችሁ እግዚአብሔር ይግባ። እናንተ ግን እኔ የምትለያዩ አይመስለኝም። እግዚአብሔር አምላክ በመሃላችሁ ፍቅርን፣ አንድነትን ያብዛላችሁ እላለው። መጨረሻችሁን ያሳምርላችሁ። አንቺ ግን በዚህ በቆፍጣናነትሽ ቀጢ እንላለን። ግን ብዙዎቻችሁ እንዴት ነው ሩታን እንዴት አያችኋት? የእነሱ መጨረሻሽ ምን ይሆናል በሚለው እንላለን። እንግዲህ ፈጣሪ የኔ ውዶች የኔ ማሮች ይጠብቃችሁ። ለማስተር አብነት ግን በጸሎት አስቡት። አደራ 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 ላለው እኔንም በጸሎታችሁ አስቡኝ። ሙስሊምም ክርስቲያንም ፕሮቴስታንቶች የምወዳችሁ የማከብራችሁ እወዳችኋለሁ፣ አከብራችኋለሁ። ፈጣሪ ከክፉ ነገር ሁሉ ይሰውራችሁ። የምታስቡትን የልባችሁን መሻት ሁሉ ያሳካላችሁ። እንደዚሁ ማስተር አብነትን ቸሩ መድኃኔዓለም እቅፍ ድግፍ አርግቶ ምህረቱን ጸጋውን ያብዛል። ድብስ አርግቶ ፈውስን ይምላል። ከጠላት ከመንጋጋ ሁሉ እግዚአብሔር አምላክ ያውጣክ። የታመምከውን ህመም ሁሉ እመብርሃን ድብስ አርግታ ትፈውስክ። የልብህን መሻት ሁሉ ፈጣሪ ያሳካል። ተሽሎክ እንደምናይ ተስፋ እናደርጋለን። እግዚአብሔር አምላክ በህይወት በዘመን ሁሉ ጣልቃ ይግባ። እህቶቼ ወንድሞቼ፣ እናንተንም ፈጣሪ ይጠብቃችሁ። በያላችሁበት ሁሉ ከምትሰሩበት ስራ መዳቦቻችሁ ሁሉ ያስማማችሁ። በእነሱ ፊት የተወደዳችሁ የተከበራችሁ ያድርጋችሁ። ክብርና ጸጋን ያብዛላችሁ። በሰዎች ዘንድ ውድድ ያለ ፍቅር መድኃኔዓለም ያድራችሁ እላለው። ስራ ላሌላችሁ እግዚአብሔር ስራን ይስጣችሁ። ምበሉት ምጠጡት ላጣችሁ ሁሉ ፈጣሪ ምግባችሁን ሁሉ ቅፍ ድግፍ አርግቶ ይመግባችሁ። የተጣላችሁ ፈጣሪ ያስታርቃችሁ። ለሰው ክፉ የምታስቡ ደግሞ እግዚአብሔር አምላክ ልቦናን ማስተዋልን ይስጠን ይስጣችሁ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ውድድድድድድድድድ የኔ ማይ ፎንቃዎች፣ የኔ ማይ ስዊቶች፣ የኔ ማይ ላቮች አይገርማችሁ? ባላችሁ ራሱ እንዲስሟችሁ አያውቅም። እውነቱን ተናገሩ። ባሎቻችሁ እንዲስሟችሁ ያውቃሉ እንዴ? እኔ እኮ ሙጭጭ ብዬ ከልቤ እኮ ነው የምስማችሁ። ቁም ነገር። ለማንኛውም እግዚአብሔር ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። መብራን ጥላ ከለላ ትሆንላችሁ። ቀኑን በሙሉ ፒሽፒሽሽ ብላችሁ ድንቡሼ ገላ የኔ ማር ወለላ የምትሉት ብትንትን ያለ ጸጋን ግማሾቻችሁ ቸሩ መድኃኔዓለም የሆነ ነገር አድርጓችሁ ደስ የምትሉበት ቀን ያድርግላችሁ። የቤተሰቦቻችሁን ደስታ ሁሉ ያሰማችሁ እላለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ውሎ ይሁንላችሁ።